ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል። ሪኔይ ኒኮል ጉድ ትባላለች። ዕድሜዋ 37፣ የሶስት ልጆች እናት። አንደኛውን ልጇን ትምህርት ቤት አድርሳ ስትመለስ የትራምፕ ወታደሮች በጥይት ከመንገድ አስቀርተዋታል። የኒኮል ጉድ መገደል በአሜሪካም ከፍተኛ ቁጣና ፍርሃት መቀስቀሱ ሲነገር በተለያዩ አካባቢዎች ሰልፎች መካሄድ ጀምረዋል። ለገዳይ ጥብቅና የቆሙት ትራምፕ ሶማሌዎችን ጠራርገን ሳናስወጣም የሚኒሶታ ዘመቻችን አያቆምም እያሉ ናቸው። በዝርዝር እንመለከተዋለን። ኤምሬትስ የደቡብ የመን ተገንጣይ ቡድን መሪን በድብቅ ከሀገር አስወጥታለች በሚል ውዝግብ ተነስቷል። የቡድኑ በሶማሊያ በኩል በዕቃ አውሮፕላን አምልጠዋል መባሉ የሞቃዲሾን መሪዎች አስደንግጠዋል። ለአሜሪካ ቪዛም እስከ $15,000 ማስያዣ የሚጠየቁ ሀገሮች ቁጥር ተበራክቷል። አብዛኞቹ ከአፍሪካ ናቸው። ወደ ኋላ እንመለስበታለን። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የትራምፕ ወታደሮች በሚኒሶታ አንዲት ሴት ተኩሰው መግደላቸውን ተከትሎ ከፍተኛ ቁጣ ተነስቷል። ሕገወጥ ስደተኞችን ለማደን የተሰማሩ ወታደሮች በሚኒያፖሊስ ከተማ አንዲት ሴት ከመኪናዋ በኃይል ሊያወርዷት ሲሉ ፈቃደኛ ባለመሆን ለማምለጥ ስትሞክር ተኩሰው መግደላቸው ታውቋል። ይህንኑ የሚያሳይ ቪዲዮ መውጣቱን ተከትሎ ከሚኒሶታ አልፎ በመላው አሜሪካ ቁጣ መቀስቀሱ ይነገራል። ሪኔይ ኒኮል ጉድ ትባላለች። ዕድሜዋ 37፣ ከተገደለችበት ጥቂት ሜትሮች ርቀት ላይ ትኖር እንደነበርና የ6 ዓመት ልጇን ትምህርት ቤት አድርሳ ስትመለስ ግድያው እንደተፈጸመባት ወላጆቿ ገልጸዋል። አሜሪካዊቷ ኒኮል ተወልዳ ያደገችው ኮሎራዶ ሚኒያፖሊስ ጠቅላ ከገባች ገናም ዓመቷ እንደሆነ አክለዋል። የተዋጣላት ገጣሚና በትርፍ ጊዜዋም ጊታር ትጫወት እንደነበር ወላጆቿ በሐዘን ያስታውሳሉ። ኒኮል ጉድ የተገደለችበት ስፍራ ከ5 ዓመት በፊት ከአሜሪካ አልፎ በመላው ዓለም ቁጣ ቀስቅሶ የነበረው ጆርጅ ፍሎይድ ከተገደለበት በቅርብ ርቀት ላይ መሆኑን ዘገቦች አመልክተዋል። የአሜሪካ ፌዴራል መንግስት ሟችን ወቅሰው ለገዳይ ጠበቃ ሲቆሙ የሚኒሶታ ግዛት መሪዎች ወታደሮቹን ተጠያቂ በማድረግ ከክልላቸው እንዲወጡ እየጠየቁ ናቸው። ፕሬዝዳንት ዶናልድ ትራምፕ ሟች በወታደሩ ላይ መኪናዋን ለመንዳት ስትሞክር እንደተኮሰባትና ራስን የመከላከል እርምጃ ነው ሲሉ፣ የሀገር ውስጥ ደህንነት ሚኒስትሯም ክርስቲና ኖም በበኩላቸው መኪናዋን መሳሪያ አድርጋ ጥቃት ለማድረስ እንደሞከረች አድርገው አቅርበዋል። ምክትል ፕሬዝዳንት ጄዲ ቫንስም የትራምፕን ቃል በመድገም ወታደሩ ራስን የመከላከል እርምጃ ወስዷል ሲሉ ተከራክረዋል። የሚኒሶታ መሪዎች ግን ወታደሩ በግዴለሽነት ግድያውን እንደፈጸመ በማረጋገጥ የትራምፕ ወታደሮች ክልሉን ለቀው እንዲወጡ ጠይቀዋል። የሶስት ልጆች እናት የነበረችው የኒኮል ጉድ ግድያም ከሚኒሶታ አልፎ ከፍተኛ ቁጣ ማስነሳቱ ሲነገር በተለያዩ አካባቢዎች የተቃውሞ ሰልፎች መካሄድ ቀጥለዋል። ትራምፕ ግን በሚኒሶታ ሶማሌዎችን ሳላጠራ ወታደሮቹን አላስወጣም የሚል አስተያየት ሰጥተዋል። በሶማሊያ ማህበረሰብ የተፈጸመ ሰፊ ዝርፊያ በመኖሩ አሰማርተን ወይም ደግሞ አጣርተን እርምጃ እስከምንወስድና ሶማሌዎችን ጠራርገን እስከምናስወጣ ዘመቻችን ይቀጥላል ብለዋል። ፕሬዝዳንቱ የዛሬ ዓመት ወደ ስልጣን ከመጡ ወዲህ ሕገወጥና ወንጀለኛ ስደተኞችን የማስወጣት ሰፊ ዘመቻ መጀመራቸው ሲታወስ እስካለፈው ሚያዝያ ብቻም 140,000 ስደተኞች ከሀገር ማስወጣታቸውን አስታውቀዋል። ያም ሆኖ ስምሪቱ ከተለያየ አቅጣጫ ሰፊ ተቃውሞ ሲያስተናግድ ቆይቷል። ጉዳዩ በቬንዙዌላ ጥቃት ዜና ጋብ ካለ በኋላም አሁን የሴትየዋን መገደል ተከትሎ እንደ አዲስ ተቀስቅሷል። በተለይ ትራምፕና አስተዳደራቸው በንጹህ ዜጋ ላይ የተፈጸመን የግፍ ግድያ ለመከላከል መሞከራቸው ከፍተኛ ውግዘት አስከትሎባቸዋል። ዲሞክራቱ ሃሪስ ሲሰን ሰላማዊ ሰው ለገደለ ወታደር ትራምፕ ጥብቅና መቆማቸውን ለሕዝብ ያላቸውን አለመታመን በግልጽ ያረጋገጠ ነው ሲል ተችቷል። ፕሬዝዳንት ትራምፕ በጠራራ ፀሐይ የ37 ዓመቷን አሜሪካዊት ለገደለ ወታደር ጥብቅና ቆመው ሲከላከሉ ከማየትና ከመስማት በላይ ምን የሚያስደነግጥ አለ በማለት ጠይቋል። የትራምፕ ወታደሮች ሕግ አስከባሪዎች ሳይሆኑ በሕገወጥ መንገድ የፈለጉትን እያሰቃዩና እያሰሩ ትልቅ ኢፍትሐዊ ማለትም ሰብአዊ መብት እየጣሱ ናቸው ብሏል ዲሞክራቱ ሃሪስ ሲሰን።
የአሜሪካ መሪዎች ስለ ግድያው እየዋሹ የሟች ጥፋት አድርገው ለማቅረብ እየሞከሩ ናቸው። ሆኖም የመኪናዋን በር በኃይል ለመክፈት ሲሞክሩ ፈርታ ስትሄድ ከፊት ለፊት በቅርብ ርቀት ተኩሰው ገደሏት የሚሉ አስተያየቶች በማኅበራዊ መገናኛም በስፋት እየተጋሩ መሆናቸውን ዘገቦች አመልክተዋል። ለማምለጥ ሞከረች ከተባለ እንኳን አሳደው ለመያዝ ይከተላሉ እንጂ ፊት ለፊት ተኩሰው የመግደል መብት እንደሌላቸው ብዙዎች ይጠቅሳሉ። ዘግይቶ በወጣ ዜናም በሚኒያፖሊስ ወታደሮችና ሰልፈኞች መጋጨታቸው ተነግሯል። በኒኮል ጉድ ሞት የተቆጡ የከተማው ነዋሪዎች ከወታደሮች ጋር ከተጋጩ በኋላም ሰልፋቸውን አጠናክረው መቀጠላቸው ሲነገር፣ በሌላ በኩል የሟች ልጆችን ለመደገፍ በተጀመረ የገንዘብ መዋጮ ፕሮግራም በጥቂት ሰዓታት $500,000 መሰብሰቡ ታውቋል። በየመን የሳውዲ መራሹ ጥምር ኃይል በደቡባዊ የሀገሪቱ ክፍል የሚንቀሳቀሰው ተገንጣይ ቡድን መሪ ከሀገር እንዲወጡ አድርጋለች በሚል የተባበሩት አረብ ኤምሬትስን መወንጀሉ ተነገረ። የደቡብ ሽግግር ምክር ቤት በመባል የሚታወቀው ተገንጣይ ቡድን መሪ ማክሰኞ ምሽት ከኤደን በድብቅ ወጥተው በጀልባ ወደ ሶማሌላንድ መሄዳቸውን የጥምር ኃይሉ ቃል አቀባይ ገልጧል። ከዚያም በሞቃዲሾ አድርገው በዕቃ ጫኝ አውሮፕላን አቡዳቢ መግባታቸውን፣ ለዚህም ተገንጣዮቹን ትደግፋለች የምትባለውን ኤምሬትስን ተጠያቂ አድርጓል። የቡድኑ መሪ አል ዙበይዲ ለንግግር ሪያድ የሚያደርጉት ጉዞ ከከሸፈ በኋላም ወዳልታወቀ ስፍራ ሄደዋል የሚል መግለጫም ቀድሞ መውጣቱን ተከትሎ ቡድኑ መግለጫውን አስተባብሏል። መሪው ከዚያው ማለትም ከኤደን ስራቸውን እያከናወኑ ናቸው ብሎ ነበር በትላንት ማስተባበያ። ሆኖም ዛሬ የሳውዲ መራሹ ኃይል በኤምሬትስ ላይ ስላቀረበው ክስ ከዱባይም ሆነ ከቡድኑ የተሰጠ ምላሽ የለም። ሶማሊያ ግን የደቡብ የመን የሽግግር ምክር ቤት መሪ የአየር ክልሏን ያለ አግባብ ተጠቅመዋል መባሉን እያጣራች መሆኗን ገልጻለች። የተገንጣይ ቡድኑ መሪ በርበራ ከመጡ በኋላም እንዴትና በምን ሁኔታ የሶማሊያን አየር ክልል ተጠቅመው ለማምለጥ እንደቻሉ ምርመራ መጀመራቸውን፣ ሳውዲ መራሹ ኃይል በቅርቡ በተገንጣይ ቡድኑ ይዞታዎች ላይ ጥቃት መፈጸሙ ሲነገር፣ በየመን በተሰማሩት ሁለት ሀገሮች በሳውዲና በኤምሬትስ መካከል ውጥረት ተባብሶ መቀጠሉ ተመልክቷል። በየመን ያለውን ቀውስ ለመፍታትም ሳውዲ አረቢያም በሪያድ የንግግር ጥሪ ማቅረቧ ሲታወስ፣ አሁን አቡዳቢ የሸሹት የደቡብ ምክር ቤት መሪም በሪያድ ንግግር ለመሳተፍ ያደረጉት ሙከራም ባልታወቀ ምክንያት መክሸፉ ተመልክቷል። አሜሪካም ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ገንዘብ ከሚጠየቁ ተርታ ማካተቷ ተነገረ። በተወሰኑ ሀገሮች ላይ ተግባራዊ የሆነው እስከ $15,000 የቪዛ ማስያዣ ዋስትና አሁን 38 ሀገሮችን ሲያካትት 24ቱ ከአፍሪካ መሆናቸው ታውቋል። አዲስ ከገቡ ሀገሮች መካከል አልጄሪያም፣ አንጎላ፣ ቡሩንዲ፣ ጅቡቲ፣ ናይጄሪያም፣ ሴኔጋል፣ ኡጋንዳና ዚምባብዌ ይገኙበታል። የእነዚህ ሀገራት ዜጎች የሥራም ሆነ የቱሪስት ቪዛዎችን ሲያመለክቱ ከ5,000 እስከ $15,000 እንደ ሁኔታው ይጠየቃሉ። ገንዘቡ ቪዛ ለማግኘታቸው ዋስትና እንደማይሆንና ከተከለከሉ ወይም ቪዛ አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ገንዘቡ ይመለስላቸዋል።